ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሚያዝያ 19 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች የቀድሞ የእስራኤል ጠቅላይ ሚኒስትሮች ቤንያሚን ኔታንያሁን ከስልጣን ለማውረድ አዲስ ጥምረት መመስረታቸው ተነገረ። የቀድሞ ጠቅላይ ሚኒስትሮቹም በጋራ መግለጫቸው ወቅት እስራኤል ከ30 ዓመታት በኋላ ከኔታንያሁ ጋር የምትለይበትና ለሀገሪቱ አዲስ ምዕራፍ የምንከፍትበት ጊዜ ላይ ደርሰናል ሲሉ ተደምጠዋል። በዝርዝር እናጋራችኋለን። ኢራን የሆርሙዝ የባህር መተላለፊያ ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ማቅረቧ ተሰምቷል። ነገር ግን ቴህራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገው ድርድር ወደ ሌላ ጊዜ እንዲሸጋገር መጠየቋ ተነግሯል። የምትሰሙት መረጃችን ነው። ብሪታንያ ከሩሲያ ጋር እያደረገች ያለችውን የተቀናጀ የድብቅ ጦርነት ወይንም ሃይብሪድ ዋር እየተሸነፈች መሆኑን የቀድሞዋ የዋይት ሃውስ ከፍተኛ አማካሪ ተናገሩ። በሌላ በኩል አሜሪካ በኢራን ለምታደርገው ጥቃት እንደ ዋነኛ መነሻ እየተጠቀመችበት በሚገኘው የብሪታንያው ራፋየርፎርድ አየር ጣቢያ ላይ ከባድ የእሳት አደጋ መከሰቱ ተገልጿል። በዝርዝር የምናጋራችሁ ይሆናል። እስራኤል የተባበሩት አረብ ኤምሬትስን ከሚሳኤልና ከድሮን ጥቃት ለመከላከል የአይረን ዶም የአየር መከላከያ ስርዓቷንና የሰራዊት አባላቷን ወደ ስፍራው መላኳ ተገለጸ። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ከፈረንሳይና ከኳታር አቻቸው ጋር በመካከለኛው ምስራቅ ወቅታዊ ጉዳዮች ላይ በስልክ የተወያዩ ሲሆን በክልላዊ የሰላም ጥረቶች ዙሪያም ከሩሲያ ከፍተኛ ባለስልጣናት ጋር እንዲሁ ለመምከር ሞስኮ መግባታቸው ተነግሯል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በፒያሳ መሬት አይሸጥም እድል እንጂ ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። የቀድሞ የእስራኤል ጠቅላይ ሚኒስትሮች ቤንያሚን ኔታንያሁን ከስልጣን ለማውረድ አዲስ ጥምረት መመስረታቸው ተነገረ። የቀድሞ የእስራኤል ጠቅላይ ሚኒስትሮች ናፍታሊ ቤኔትና ያኢር ላፒድ በመጪው ምርጫ የአሁኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከስልጣን ለማውረድ የሚያስችላቸውን አዲስ የፖለቲካ ጥምረት መመስረታቸውን አስታውቀዋል። ቱጌዘር ወይንም በአንድነት የተሰኘው ይህ አዲስ ፓርቲም በመጪው ጥቅምት 2026 በሚካሄደው የእስራኤል ሀገራዊ ምርጫ ላይ በጋራ እንደሚወዳደርም ታውቋል። በዚህም በጥምረቱ ስምምነት መሰረት የቀኝ ዘመሙ ፖለቲከኛ ናፍታሊ ቤኔት የፓርቲው መሪ ሆነው የቀረቡ ሲሆን የመካከለኛው መስመር ተወካዩ ያኢር ላፒድ ደግሞ ከእሳቸው ጋር በጋራ ለመስራት ተስማምተዋል ሲል ኒውዮርክ ታይምስ ዘግቧል። መሪዎቹም በሰጡት ጋዜጣዊ መግለጫ አዲሱ ጥምረት ያስፈለገው እስራኤልን ካለችበት የጸጥታና የፖለቲካ ቀውስ ውስጥ ለማውጣት መሆኑን ገልጸዋል። በተለይም ከጥቅምት 7ቱ የሐማስ ጥቃት በኋላ የኔታንያሁ መንግስት የሀገሪቱን ደህንነት ማስጠበቅ አልቻለም በሚል ከፍተኛ ትችት ሲዘነዝሩ መቆየታቸውንም መረጃዎች ጠቁመዋል። ያኢር ላፒድ በጋራ መግለጫቸው ወቅት እስራኤል አቅጣጫዋን መቀየር አለባት ሲሉ፣ ናፍታሊ ቤኔት በበኩላቸው እስራኤል ከ30 ዓመታት በኋላ ከኔታንያሁ ጋር የምትለያይበትና ለሀገሪቱም አዲስ ምዕራፍ የምንከፍትበት ጊዜ ላይ ደርሰናል ሲሉ ተደምጠዋል። ይህ አዲስ ጥምረት ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2021
ለጥቂት ጊዜያት በነበረው ጥምረት ላይ የታዩ ድክመቶችን በማረም ይበልጥ ጠንካራ ሆኖ ለመቅረብ ያለመ መሆኑን ተመላክቷል። ይህ በእንዲህ እንዳለ አሁን ላይ እስራኤልን እያስተዳደረ ያለው የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ግን በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። ኢራን አሁን ላይ ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ አቀረበች። ኢራን የሆርሙዝ የባህር መተላለፊያን ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ማቅረቧ ተሰምቷል። ይሁን እንጂ ቴህራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መጠየቋን አክሲዮስ የዜና ምንጭ ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል ለአሜሪካ የቀረበው ይህ የኢራን የስምምነት ጥያቄም በሁለቱ ሀገራት መካከል የነበረው ድርድር በተስተጓጎለበትና የኢራን ከፍተኛ አመራሮች በኒውክሌር ጉዳይ ላይ ምንም አይነት መግባቢያ ማድረግ እንዳለባቸው የጋራ አቋም መያዝ ባልቻሉበት ወቅት ነው። በሌላ በኩል አሜሪካ ይህንን የሆርሙዝን የባህር በር የመክፈት ስምምነት ብቻውን የምትቀበል ከሆነም ፕሬዝዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደር የሚያስችላቸውን ትልቅ የመደራደሪያ አቅም ሊያጡ ይችላሉ የሚል ስጋትንም አሳድሯል። ይህንን ጉዳይና የቀረበውን አዲስ የስምምነት ሐሳብ በተመለከተም ፕሬዝዳንት ዶናልድ ትራምፕ በቀጣይ በዋይት ሀውስ የሁኔታዎች መገምገሚያ ክፍል ውስጥ ከፍተኛ ስብሰባ እንደሚያካሂዱም ሪፖርቱ አክሎ አስረድቷል። የአሜሪካ የጦር አውሮፕላኖች የሚጠቀሙበት የብሪታንያ አየር ኃይል ጣቢያ ላይ ከባድ የእሳት አደጋ ተከሰተ። አሜሪካ በኢራን ላይ ለምታካሂደው ጥቃት እንደ ዋነኛ መነሻ እየተጠቀመችበት በሚገኘው የብሪታንያው ራፍ ፋየርፎርድ አየር ኃይል ጣቢያ ላይ ትላንት ሌሊት ከባድ የእሳት አደጋ መከሰቱ ተገልጿል። በግሎስተርሻየር የሚገኘው ይህ ስትራቴጂካዊ የጦር ሰፈር አሜሪካ በኢራን ላይ የምትሰነዝረውን ጥቃት ተከትሎም ቢ-52 የተባሉ ግዙፍ ቦምብ ጣይ አውሮፕላኖቿን የምታቆምበት ቁልፍ ቦታ መሆኑ ይነገራል። ይህ አስደንጋጭ አደጋ የተነሳው ደግሞ አነጋግ ላይ ነው የተባለ ሲሆን በጦር ሰፈር ውስጥ የሚገኝ አንድ የኢንዱስትሪ ማከማቻ ህንፃ ሙሉ በሙሉ መውደሙን ዘ ቴሌግራፍ ዘግቧል። በተጨማሪም እንደ ግሎስተርሻየር የእሳትና አደጋ መከላከል አገልግሎት መግለጫ ከሆነ እሳቱ በህንፃው ላይ ከፍተኛ ጉዳት ያደረሰ ሲሆን የህንፃው ጣሪያም ሙሉ በሙሉ ተደርምሷልም ብሏል። ሆኖም በአደጋው በሰው ህይወት ላይ የደረሰ ጉዳት እንደሌለና በጦር ሰፈር ውስጥ የሚገኙ የብሪታንያም ሆኑ የአሜሪካ አውሮፕላኖች ላይ ጉዳት እንዳልደረሰ ተረጋግጧል። የአደጋው መንስኤ እስካሁን በይፋ ባይታወቅም የመጀመሪያ ደረጃ መርማሪዎች አደጋው በአጋጣሚ የተከሰተ ሊሆን እንደሚችል እየጠቆሙ ይገኛሉ። ይህ በእንዲህ እንዳለ ታዲያ አደጋው የተከሰተው በኢራንና አሜሪካ መካከል ያለው ወታደራዊ ውጥረት በበረታበትና አየር ጣቢያው ለጥቃት ኦፕሬሽኖች በከፍተኛ ሁኔታ አገልግሎት እየሰጠ ባለበት ወቅት መሆኑ ደግሞ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። በአሁኑ ወቅትም አካባቢው በከፍተኛ ጥበቃ ስር የሚገኝ ሲሆን የጦር ሰፈሩን የደህንነት ዝግጁነት ለማረጋገጥም ተጨማሪ ምርመራዎች እየተካሄዱ ይገኛሉ ተብሏል። ከእሳቱ የተነሳው ጥቁር ጭስም በአካባቢው ነዋሪዎች ላይ ስጋት ፈጥሮ የነበረ ቢሆንም የእሳት አደጋ ሰራተኞች ግን እሳቱን ሙሉ በሙሉ መቆጣጠር ችለዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር ከፈረንሳይና ከኳታር አቻቸው ጋር በመካከለኛው ምስራቅ ወቅታዊ ጉዳዮች ላይ በስልክ ተወያዩ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከፈረንሳይና ከኳታር የውጭ ጉዳይ ሚኒስትሮች ጋር በመካከለኛው ምስራቅ ወቅታዊ ጉዳዮች ላይ በስልክ መወያየታቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ ከፈረንሳዩ አቻቸው ዣን ኖኤል ባሮት ጋር ባደረጉት ውይይት በሊባኖስና በጋዛ ያለውን ግጭት ለማስቆም ስለሚቻልባቸው መንገዶች የመከሩ ሲሆን አራክቺም በበኩላቸው የአውሮፓ ሀገራት እስራኤልን በመጫን ረገድ የላቀ ሚና እንዲጫወቱ ጥሪ
አቅርበዋል። በተመሳሳይ ከኳተሩ የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ጋር በነበራቸው ቆይታም በቀጠናው ሰላምን ለማስፈን እየተደረጉ ያሉ የዲፕሎማሲ ጥረቶች ተጠናክረው እንዲቀጥሉ ከስምምነት ላይ መድረሳቸውን የሮይተርስ ዘገባ አመላክቷል። ይህ የኢራን የውጭ ጉዳይ ሚኒስትር የስልክ ውይይት ደግሞ በቀጠናው እየተባባሰ የመጣውን ውጥረት ለማርገብም ቴህራን ከዓለም አቀፍ ኃይሎች ጋር እያደረገች ያለችው የዲፕሎማሲያዊ ጥረት አካል መሆኑ ተገልጿል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር በክልላዊ የሰላም ጥረቶች ዙሪያም ከሩሲያ ከፍተኛ ባለስልጣናት ጋር ለመምከር ሞስኮ ገብተዋል። ሚኒስትሩ በቆይታቸው ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ እንዲሁም በመካከለኛው ምስራቅ ዘላቂ ሰላም ለማስፈን በሚቻልባቸው መንገዶች ላይ እንደሚወያዩ ተገልጿል። ይህ ጉብኝት ደግሞ ኢራን በክልሉ ያለውን ወታደራዊ ግጭት ለማስቀረት የምታደርገው ሰፋ ያለ ዲፕሎማሲ ዘመቻ አካል ሲሆን አራክቺ ወደ ሩሲያ ከመጓዛቸው በፊት በኦማንና በፓኪስታን ተመሳሳይ ውይይቶችን ማድረጋቸው ይታወሳል። ሞስኮም ለቴህራን ያላትን ስትራቴጂካዊ ድጋፍ ለማጠናከር በምትመርጥበት በዚህ ወቅት የሁለቱ ሀገራት መሪዎች ምክክር በክልሉ ለሚፈለገው የተኩስ አቁም ስምምነት ከፍተኛ ሚና ይኖረዋል ተብሎም ይጠበቃል። ብሪታንያ ከሩሲያ ጋር እያደረገች ያለችውን የለዘብተኛ ጦርነት እየተሸነፈች መሆኑ ተገለጸ። የቀድሞዋ የዋይት ሀውስ ከፍተኛ አማካሪ ፊዮና ሂል ብሪታንያ ከሩሲያ ጋር እያደረገች ያለችውን የተቀናጀ የድብቅ ጦርነት ወይንም ሃይብሪድ ዋር እየተሸነፈች መሆኑን በማስጠንቀቅ ጠንከር ያለ አስተያየት ሰጥተዋል። አማካሪዋ ለብሪታንያ የፓርላማ አባል በሰጡት ምስክርነት እንዳመላከቱት ሩሲያ በብሪታንያ ላይ የምታደርሰው ጥቃት ከባህላዊ የጦርነት ሜዳ ውጪ በሆኑ መንገዶች ተጠናክሮ ቀጥሏል ማለታቸውን ዘ ኢንዲፔንደንስ ኒውስ ዘግቧል። አማካሪዋ አክለውም ሞስኮ የሳይበር ጥቃቶችን፣ የሐሰት መረጃ ስርጭትንና የዲፕሎማሲያዊ ሴራዎችን በመጠቀም የብሪታንያን ውስጣዊ መረጋጋት ለማናጋት በከፍተኛ ሁኔታ እየሰራች መሆኑን አስረድተዋል። በሌላ በኩል ብሪታንያ ለዚህ አይነቱ የዘመነ ስጋት ያላት የመከላከያ ዝግጁነት እጅግ አነስተኛ መሆኑ የሚያስገርም ነው ያሉት ፊዮና ሂል በተለይም እንደ የባህር ስር የኮሚኒኬሽን ገመዶችና የኃይል መተላለፊያ መስመሮች ያሉ ወሳኝ መሰረተ ልማቶች ለሩሲያ የጥፋት እርምጃ ተጋላጭ መሆናቸውን ጠቁመዋል። የአሜሪካ የፖለቲካ ሁኔታ መለዋወጥ ደግሞ ለብሪታንያ ተጨማሪ ስጋት መሆኑን የገለጹት አማካሪዋ ሀገሪቱ ከአጋሮቿ የምታገኘው ድጋፍ ሊቀንስ ስለሚችል በራሷ የመከላከያ አቅም ላይ እንድትተማመን አሳስበዋል። እንዲሁም ብሪታንያ ይህንን የተቀናጀ ጥቃት ለመመከትም ብሔራዊ ደህንነቷን ማጠናከርና የደህንነት ተቋማቶቿን በአዲስ መልክ ማደራጀት እንደሚገባትም በዝርዝር አቀርበዋል። የብሪታንያ መንግስት በበኩሉ ስጋቱን እንደሚረዳና የመከላከያ ስትራቴጂውን በመከለስ ላይ መሆኑን ቢገልጽም የፊዮና ሂል ማስጠንቀቂያ ግን ሀገሪቱ በአፋጣኝ እርምጃ ካልወሰደች ዋጋ እንደምትከፍል የሚያመላክት ሆኗል ሲል ዘገባው አክሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር እስራኤል የአይረን ዶም የአየር መከላከያ ስርዓትንና ወታደሮቿን ወደ ተባበሩት አረብ ኤምሬትስ ላከች። እስራኤል ከኢራን ጋር እያደረገች ባለው መጠነ ሰፊ ጦርነት ወቅት የተባበሩት አረብ ኤምሬትስን ከሚሳኤልና ከድሮን ጥቃት ለመከላከል የአየር መከላከያ ስርዓቷንና የሰራዊት አባላቷን ወደ ስፍራው መላኳ ተገልጿል። ይህ ታሪካዊ እርምጃ የተወሰደው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናህያን በስልክ ባደረጉት ምክክር መሆኑ ተነግሯል። እስራኤል ይህንን እጅግ ዘመናዊ የሆነ የጥበቃ ቴክኖሎጂ ከራሷና ከአሜሪካ ግዛት ውጪ በሌላ ሀገር ላይ እንዲሰማራ ስትፈቅድ ይህ የመጀመሪያው ያደርጋታልም ተብሏል። በተጨማሪም ስርዓቱን ለማንቀሳቀስና የቴክኒክ ድጋፍ ለመስጠት በደርዘን የሚቆጠሩ የእስራኤል መከላከያ ሰራዊት የአይዲኤፍ አባላት አቡዳቢ ገብተው ስራ መጀመራቸው
እንደሚኖራቸውም ተገልጿል። ኢራን በኤምሬትስ ላይ ከ550 በላይ ባሊስቲክና ክሩዝ ሚሳኤሎችን እንዲሁም ከ2200 በላይ ድሮኖችን መተኮሷን ተከትሎም አይረን ዶም ወደ ሀገሪቱ የሚወነጨፉ የጠላት ሚሳኤሎችን በማክሸፍ ረገድ ከፍተኛ ሚና እየተጫወተ ይገኛል ተብሏል። ከዚህ ቀደም ዩክሬን ተመሳሳይ ስርዓት እንዲሰጣት ያቀረበችውን ጥያቄ ውድቅ አድርጋ የቆየችው እስራኤል አሁን ለኤምሬትስ ያሳየችው ድጋፍ በሁለቱ ሀገራት መካከል በ2020 የተፈረመው የአብርሃም ስምምነት ወታደራዊ እንዲሁም የደህንነት ትብብር ምን ያክል መጠናከሩን የሚያሳይ እንደሆነ ተገልጿል። ይህ ውሳኔም በክልሉ ውስጥ አዲስ የደህንነት ጥምረት መፍጠሩን የሚያመለክት ክስተት ሆኖም ተመዝግቧል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ኢትዮጵያውያን የደመቁበት የ2026 የለንደን ማራቶን ውድድርና ተጠባቂ የነበረውን የአዲስ አበባ ደርቢ እንዲሁም ትላንት የተደረጉ የአውሮፓ ጨዋታዎች ውጤትና የዛሬ መርሃ ግብሮችን ጨምሮ የጣሊያኑ እውቅ ሰው የስፖርታዊ ማጭበርበር ቅሌት እንዲሁም አነጋጋሪ የሆነው የዓለም ዋንጫ ሀገራት ጉርሻና ሌሎች ስፖርታዊ መረጃዎችን ጨምሮ መኮንን አልማው አዘጋጅቷል እንደሚከተሉ ያቀርባቸዋል። አመሰግናለሁ መላኩ። ሰላም ጤና ይስጥልን ውድ የገበያ ሚዲያ ቤተሰቦቻችን እንደምን ውላችኋል? እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ የ2026 የለንደን ማራቶን ውድድር በሴቶች ኢትዮጵያዊቱ አትሌት ትዕግስት አሰፋ በበላይነት ስታጠናቀቅ አትሌት ዮሜፍ ቀጀልቻ በበኩሉ የኢትዮጵያን ሪከርድ ሰብሯል። አትሌት ትዕግስት አሰፋ ርቀቱን 2 ሰዓት ከ15 ደቂቃ ከ41 ሰከንድ በመግባት ነው አንደኛ የወጣችው። አትሌት ትዕግስት አሰፋ በተከታታይ ዓመት የለንደን ማራቶን ውድድር አሸናፊ ሆናለች። አትሌት ዮሜፍ ቀጀልቻ በበኩሉ ማራቶንን ከ2 ሰዓት በታች የገባ የመጀመሪያው ኢትዮጵያዊ አትሌት በሆነበት ውድድር ሁለተኛ ወጥቷል። በማራቶን በታሪኩ ለመጀመሪያ ጊዜ የተወዳደረው ዮሜፍ ቀጀልቻ ሁለተኛ ደረጃን ይዞ ሲያጠናቀቅ የወሰደበት ጊዜም 1 ሰዓት ከ59 ደቂቃ ከ41 ሰከንድ ሲሆን ይህም የኢትዮጵያ አዲስ ክብረ ወሰን ሆነዋል። ኬንያዊው አትሌት ሰባስቲያን ሳው በበኩሉ ውድድሩን በበላይነት ሲያጠናቀቅ የገባበት ሰዓትም 1 ሰዓት ከ59 ደቂቃ ከ30 ሰከንድ በመግባት አዲስ የዓለም ክብረ ወሰንን አስመዝግበዋል። በሲቢ የኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ኢትዮጵያ ቡናን ከቅዱስ ጊዮርጊስ ያገናኘው የአዲስ አበባ ደርቢ በቡናማዎቹ 3-1 አሸናፊነት ተጠናቋል። የቡናማዎቹን የማሸነፊያ ግብ ኦካይ ጆል፣ ቢኒያም ጌታቸውና ዘላለም አባተ ሲያስቆጥሩ የቅዱስ ጊዮርጊስን ከሽንፈት ያልታደገች ብቸኛ ግብ ደግሞ ፍጹም ጥላሁን ከመረብ ማሳረፍ ችሏል። በዚህም ኢትዮጵያ ቡና በ41 ነጥብ 7ኛ ላይ ሲሆን ቅዱስ ጊዮርጊስ በ35 ነጥብ 10ኛ ደረጃ ላይ ተቀምጠዋል። በቀጣይ መርሃ ግብር ሐሙስ ኢትዮጵያ ቡና ከሁሏሉ አዲግራት ዩኒቨርሲቲ፣ አርብ ደግሞ ቅዱስ ጊዮርጊስ ከሲዳማ ቡና ይጫወታሉ። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የኤፍኤ ካፕ ግማሽ ፍጻሜ ጨዋታ 1-0 በማሸነፍ ለፍጻሜ ደርሷል። የሰማያዊዎቹን የማሸነፊያ ግብ ኤንዞ ፈርናንዴዝ ያስቆጠረ ሲሆን ቼልሲ ማሸነፉን ተከትሎ ለእንግሊዝ ኤፍኤ ካፕ ፍጻሜ ደርሷል። በፍጻሜው ቼልሲ ከማንቸስተር ሲቲ ጋር ከ20 ቀናት በኋላ ሜይ 16 በዌምብሌ ስቴዲየም ይፋለማሉ። ቼልሲ ዘንድሮ ለ17ኛ ጊዜ ነው የኤፍኤ ካፕ ፍጻሜ ማለፍ የቻለው። ከቼልሲ በላይ ለኤፍኤ ካፕ ፍጻሜ መድረስ የቻሉት ማንቸስተር ዩናይትድ 22 ጊዜና አርሰናል 21 ጊዜ ብቻ ናቸው። በጣሊያን ሴሪያ ኤ 34ኛ ሳምንት መርሃ ግብር መሪው ኢንተር ሚላን ከቶሪኖ ያደረጉትን ጨዋታ 2-1 በሆነ ውጤት አጠናቀዋል። የኢንተር ሚላንን ግቦች ማርከስ ቱራምና ቢሴክ ሲያስቆጥሩ ሲሞኒና ብላሲች ደግሞ ቶሪኖን አቻ አድርገዋል። ኢንተር ሚላን ሊጉን በ10 ነጥቦች ልዩነት እየመራ ይገኛል። በዚሁ ሊግ የ34ኛ ሳምንት መርሃ ግብራቸውን ያከናወኑት ኤሲ ሚላንና ጁቬንቱስ በበኩላቸው ጨዋታውን 0-0 በሆነ አቻ ውጤት አጠናቀዋል። ኤሲ ሚላን ካለፉት 4 ጨዋታዎች አንዱን ነው ማሸነፍ የቻለው። በሁለት ተሸንፎ በቀሪው አቻ ሲወጣም ጁቬንቱስ በበኩሉ ያለፉትን 8 ጨዋታዎች አልተሸነፈም። ትላንት የተደረጉ ሌሎች የጣሊያን ሴሪያ ጨዋታዎች ፊዮሬንቲና ከሳሱሎ 0-0 ሲለያዩ፣ ኮሞ ከሜዳ ውጭ ተጉዞ ጄኖዋን 2-0 አሸንፎ ተመልሷል። በጀርመን ቡንደስሊጋ ስቱትጋርት ከቨርደር ብሬመን 1-1 ሲለያዩ፣ ዶርትሙንድ ፍራይቡርግን 4-0 አሸንፏል። በፈረንሳይ ሊግ 1 ሎረንት በሜዳው በስታርስቡርግ 3-2 ሲሸነፍ፣ ሌሃቤር ከሜትዝ 4
4 አቻ ተለያይተዋል። ፓሪስ በሜዳው በሊል 1-0 ሲሸነፍ ሬንስ በበኩሉ ናስን አስተናግዶ 2-1 አሸንፏል። በስፔን ላ ሊጋ 6 ግቦች በተቆጠሩበት የራዮ ቫልካኖና ሪያል ሶሲዳድ ጨዋታ 3 አቻ ሲለያዩ ኦቪዶ በበኩሉ በሜዳው በኤልቼ 2-1 ተሸንፏል። ኦሳሱና በበኩሉ ሴቪያን አስተናግዶ 2-1 አሸንፏል። ዛሬ የሚደረጉ ጨዋታዎች በጣሊያን ሴሪያ ኤ ምሽት 1 ሰዓት ከ30 ካግላሪ ከአታላንታ ይጫወታሉ። እንዲሁም ምሽት 3 ሰዓት ከ45 ላዚዮ ከዩዲኔዝ የሚጫወት ይሆናል። በስፔን ላ ሊጋ እንዲሁ አንድ ቀሪ መርሃ ግብር ምሽት 4 ሰዓት ላይ የሚደረግ ሲሆን እስፓኞል ሌቫንቴን ያስተናግዳል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በሜዳው ኦልትራፎርድ ምሽት 4 ሰዓት ላይ ብሬንትፎርድን ያስተናግዳል። በአውሮፓ ሻምፒዮንስ ሊግ የተሳትፎ ቦታ ለማግኘት እየተፋለመ የሚገኘው ማንቸስተር ዩናይትድ በሊጉ ተከታታይ ሁለተኛ ድሉን ለማሳካት ወደ ሜዳ ይገባል። በሊጉ ያለፉትን 5 ተከታታይ ጨዋታዎች በአቻ ውጤት ያጠናቀቀው ብሬንትፎርድ በበኩሉ ወደ አሸናፊነት ለመምጣት የሚያደርገው ጨዋታ ነው። ሁለቱ ቡድኖች በሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ሁለቱም በተመሳሳይ 2-2 ጊዜ ድል ሲያደርጉ በቀሪው አንድ ጨዋታ ደግሞ አቻ ተለያይተዋል። ሊጉን አርሰናል በ73 ነጥብ ሲመራ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ70 ነጥብ ይከተላል። ማንቸስተር ዩናይትድ በበኩሉ በ58 ነጥብ 3ኛ ደረጃ ላይ ሲቀመጥ ዛሬ የሚያሸንፍ ከሆነ ደግሞ ነጥቡን ወደ 61 ከፍ በማድረግ የአውሮፓ ሻምፒዮንስ ሊግ መድረክ ተሳታፊነቱን ለማረጋገጥ የሚቃረብ ይሆናል። በጣሊያን እግር ኳስ ታዋቂ የሆኑት ጃንሉካ ሮኪ በሙስና ቅሌት ምርመራ ተከፍቶባቸዋል። የጣሊያን ሴሪያ ኤ ዳኞችን የመመደብ ስልጣን ያላቸው ታዋቂው የቀድሞ ዳኛ ጃንሉካ ሮኪ በስፖርታዊ ማጭበርበር ምርመራ እየተካሄደባቸው በመሆኑ ራሳቸውን ከስራ ማገዳቸው ተሰምቷል። ሮኪ ኢንተር ሚላን ለሚያደርጋቸው ጨዋታዎች የሚወዷቸውን ዳኞች እንዲመደቡ አድርገዋል በሚል ተጠርጥረዋል። በተጨማሪም ስሙ ያልተጠቀሰ የኢንተር ሚላን ተጫዋች በክርን የተጋጣሚ ቡድን ተጫዋች በገጨበት ወቅት የቫር ዳኞች ጣልቃ እንዳይገቡ ተጽዕኖ አድርገዋል ተብሏል። በዩዲኔዝና ፓርማ መካከል ባለፈው ዓመት መጋቢት ወር ላይ በነበረው ጨዋታ ዳኞች ፍጹም ቅጣት ምት ላለመስጠት ሲወስኑ ሮኪ ግን የቫር ዳኛው ላይ ጫና በመፍጠር ውሳኔው እንዲቀየርና ዩዲኔዝ 1-0 ጨዋታውን እንዲያሸንፍ አድርገዋል ተብለው ተከሰዋል። በጣሊያን ሕግ መሰረት ስፖርታዊ ማጭበርበር እንደ ከባድ ወንጀል የሚቆጠር ሲሆን ጥፋተኛ ሆነው ከተገኙ እስከ 6 ዓመት የሚደርስ እስራት ሊያስቀጣቸው እንደሚችል ይጠበቃል። ሮኪ ግን በተከፈተባቸው ምርመራ ላይ በሰጡት ሀሳብ ንጹህ መሆኔ ይረጋገጣል ብለዋል። ፊፋ በዓለም ዋንጫ ታሪክ ከፍተኛ ነው የተባለውን የ10.5 ሚሊዮን ዶላር ሽልማት ላለፉት ሀገራት ሊሰጥ መሆኑ ተሰምተዋል። የ2026 የዓለም ዋንጫ ተሳታፊ ሀገራት ቁጥር ከበፊቱ ጨምሮ ወደ 48 ከፍ እንዲል መደረጉ የሚታወስ ሲሆን አሁን ደግሞ ለሀገራቱ የሚከፈለው የገንዘብ መጠን ጭምር በታሪክ ከፍተኛ ሊሆን ተዘጋጅቷል። ፊፋ በቫንኩቨር በሚደረገው ስብሰባ ይህንን ጭማሪ በይፋ ያጸድቃል ተብሎ ይጠበቃል። በዚህም ማንኛውም ለዓለም ዋንጫው ያለፈ ሀገር ቢያንስ 10.5 ሚሊዮን ዶላር ያገኛል ተብሏል። በውድድሩ የዓለም ዋንጫን የሚያነሳ ሀገር 50 ሚሊዮን ዶላር እንደሚያገኝ ተረጋግጧል። ፊፋ ለውድድሩ ሽልማት ብቻ 727 ሚሊዮን ዶላር መድቦ የነበረ ሲሆን አሁን ግን ይህንን መጠን ለመጨመር ከሀገራት ማህበራት ጋር እየተወያየ ይገኛል። ይህ ጭማሪ በአሜሪካ፣ ካናዳና ሜክሲኮ በሚደረገው ውድድር ላይ የጉዞ የታክስና የኦፕሬሽን ወጪዎች እጅግ ከፍተኛ በመሆናቸው ሀገራቱን ለመደገፍ የታሰበ መሆኑም ታውቋል። መላኩ ለሰዓቱ ያዝኳቸው ስፖርታዊ ዜናዎች እነዚህን ይመስላሉ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር ከ38 ሳንቲም እየተገዛ 179 ብር ከ90 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ31 ሳንቲም እየተገዛ 234 ብር ከ91 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ50 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ51 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር ከ1 ሳንቲም እየተገዛ 223 ብር ከ39 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ40 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ34 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ20 ሳንቲም እየተገዛ 47 ብር ከ12 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ52 ሳንቲም መግዣው ሲሆን መሸጫው ደግሞ 25
ብር ከ1 ሳንቲም ሆኗል። የካናዳ ዶላር እንዱ 122 ብር ከ38 ሳንቲም የተገዛ 124 ብር ከ82 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በፒያሳ መሬት አይሸጥም እድል እንጂ ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ